አድዋ ይናገር የብሔሮች ጥምረት የአላፍ ሕዝብ ስብጥር እጅ ለእጅ ተያይዞ ተቃቅፎ በፍቅር የሰራውን ጀብዱን ያሳየውን ተአምር የኢትዮጵያዊነትን የአንድነትን ምስጢር ሀቁን አፍረጥርጦ አድዋ ይናገር ያለውን በመጣል በሌላው ለመኩራት ያልሆነውን ሆኖ ለሚወድ መታየት ታሪኩን የማያውቅ ትውልድ በበዛበት በወሳኙ ጊዜ አሁን ላይ በዚህ ወቅት ጋራ ሸንተረሩ ተራራው አፋለው ቃላትን ያፈልቃል ይናገራል ሜዳው ከአጥናፍ አጥናፍ ሞልቶ የድምፁ መረዋ የአበሾችን ጋድል ይዳስኩር አድዋ የነጭ ብሪተኛ አበሻን በመናቅ ባህርን አቋርጦ እስከ ሰፈር ሲዘልቅ በትዕቢት ተሞልቶ ሲያስቸግር ወራሪ ተናዝመት ሲባል ሲተላለፍ ጥሪ ገበሬው በሬዎቹን በረት አስገብቶ ሸማኔው ዕቃውን አስሮ ጓዳ ከቶ ሁሉም ያፈራውን ሀብት ጥሪቱን ትቶ ከምስራቅ ከምዕራብ ከማል ከጠረፍ ከሰሜን ከደቡብ ከአንዱ ጫፍ ሌላው ጫፍ በልህ የተሞላ በቁጣ ነበልባል ገንፍሎ በወጣ በሕዝብ ማዕበል ጠላት መሽሎክ ያቶ ምድር ስትጠበው ጉልበት አቅም አንሶት ሕሊና ሲከዳው በቆፈረው ጉድጓድ አረንቋ ሲዘፈቅ በለኮሰው እሳት ተለብልቦ ሲወድቅ ታሪኩን ያስረዳ አድዋ ይጠየቅ የነጭ ልዕልና ማን አለብኝነት ማረጉ ተገፎ የተዋረደበት ካባው ልብሶ አልቆ በርቃን የቀረበት የጥቁሮች ነፃነት የተበሰረበት የአበሻ ማንነት ደምቆ የወጣበት ውሎና ተጋድሎ የትንታጉ ጀግና የትርኢቱ መድረክ ከእርሱ ጋር ነውና በገሃድ ሲፈጸም ያየውን በተግባር የኢትዮጵያዊነትን ጥልቅ የሆነ ምስጢር እውነትና ሀቁን አጉልቶ ይመስክር። በዚያ በጨለማ በጭቆና ዘመን እጅግ ያስገረመ ያስደመመ ዓለምን ነጭን አንበርክኮ ጥቁር ሕዝብ ሲኮራ ልዩ ታምር አይቷል ሽንጣሙ ተራራ። ያን ጊዜ በትዝብት ያየውን በሰፈር ሳይደብቅ እውነቱን አድዋ ይናገር። ከፋሽስት ወታደር ቦቴ ከጠለቀ በባዶ እግሩ ሲሮጥ ፍጥነቱ ያላቀ ከጠላት መስረየስ ጩኸት በበለጠ ቀረርቶ ፉከራው ጋራ እያናወጠ አበሻው ፈረንጁን መድረሻ ሲያሳጣው ባንዳ ተሸብሮ ነጭ ላብ ሲያልበው ያየ የታዘበ ምስጢሩን የሚያውቀው ድርጊቱን አስረጂ መስካሪ አድዋ ነው። በጦር ስልት ተክኖ በመረጃ ልቆ አውዳሚ መሳሪያ እስከ ፍንጫው ታጥቆ ራሱን ደብቆ ምሽግ ውስጥ ያለውን ጎትቶ እያወጣ በሚያዝጋማውን በሰይፍ በጎራዴ እየቀላ አንገቱን በሸፍጥ ካበውን ታሪኩን የናደ ሀፍረት አከናንውት ስሙን ያዋረደ የጥቁር ክብርን ለዓለም ያስከበረ ሰው እኩል መሆኑን ለዓለም ያበሰረ ከ80 በላይ የብሔሮች ጥምረት ለአንድ ዓላማ ቆመው በፍቅር በአንድነት እሱ አልፎ የማያልፍ ታሪክ የሰራበት አድዋ ያውቀዋል ወጣ ገባው መሬት ይናገር መስክር ሕዝብ አዳም ያውቀው ድርጊቱ የማይሞት ዘላለም የሆነው እኛን ለማየት እኛን ለማበረታታት የመጣችሁ ሰዎች በሙሉ በጣም እናመሰግናለንና እኔ በጣም እኛን አክብራችሁ ለኛም ደግሞ በጣም ክብር ሰጣችሁ ደግሞ እዚህ ድረስ ደክማችሁ የመጣችሁ ሰዎች እግዚአብሔር ይስጥልን። በመጀመሪያ ደግሞ እግዚአብሔርን አመሰግናለሁ።
አመሰግናለሁ። እኔም አመሰግናለሁ። መታደል ነው እንዲህ ያሉ ኢትዮጵያውያን ልጆች ስለተሰጡን በእውነት እነሱ እንዳሉ ፈጣሪ ክብር ይመስገን። እነዚህ ልጆች እስኪ አንድ ያመስግኑልን እናንተ ደግሞ አንበሳ ምን ይታያል? ሌሊትም እንደመሆኑ ብዙ ሰው አይንቀሳቀስም። እቴጌ መልእክተኛው ሳልመጣም እሱስ መምጫው ነው። ግን የአሁኑስ ጦርነት እንዳላየው ጦርነት ቀላል አይመስለኝም። የጦርነት ቀላል ከወዴት አይተሃል? ያው ሁሉም ላይ የሚሞተው ሰውም አይደል? እሱስ ነው እቴጌ። ግን እንደው ከመከራም መከራ ይለካካል ብዬ እንጂ የሰውስ ሞት ጠፍቶኝ አልነበረም። አየህ፣ ሁሉን ነገር ለመፍታት ጥረህ አልሆን ሲል ነው ጦርነት አማራጭ የሚሆን። እንዴት ተብሎ እመቤቴ፣ እንዴት ተብሎ? ዓለም ሁሉ እብሪት በእብሪት ሆኖ እንደምን ይቻለናል? እንደ ጌታዬ እንደምን ይልክ ሁሉን ነገር በትዕግስት ለመፍታት ጥረህ አልሆን ሲል ነው ጦርነት አማራጭ የሚሆን እንጂ እንዲያው ለትንሹም ለትልቁም ጦር ማንሳት የሰለጠነ መሪም የሰለጠነ ሕዝብን መገለጫዋል። መቤቴ ጎሽ አንበሳ ምን ይዘህልን መጣ? መቤቴ ትንሽ ደጎራ አይደለም ይዤ መጣሁት እናቴ። እኔም ደጎሬ ልሰማ አልቆምኩም። አየህ አንበሳ ያለነው ጦር ሜዳ የመጣነውም ለሞት ነው። ስለዚህ የሆነውን ሁሉ ንገር። መቤቴ እንግዲህ እናቴ መቤቴ እንግዲህ ያው በል እንጂ እናቴዋ እንግዲህ ኧረ ደፍሮ ለመናገር ኧረ ወደዛ ተናገር እንደሆነ ተናገር። አንተ ምን ይሄ ንገረኛ ነኝ። ምንድን ነው መቤቴ? ታውራሪ ጋር ማነው? ታውራሪ ነው ጀነራል ጋር ታወተ ጀምስለው ምን አልክ አንተ? የነጩ ራዳ የሀገሬን ታቦት አውጥቶ ወይኔ ሀገሬን ወይኔ ደብሬን። ሀገር በስሜት አትሰራ። ገጥመን ካልሸኘ ነው ገበያው ሁሉንም በጦር ሰፈር ያደርጋል እና የሚሆነውን ለማሰብ የሆነውን ሁሉ ማጤን ይኖራል። እሺ እሺ እመቤቴ፣ እርሶን ነው የምሰማው። ሌላ ማን አለኝ? ሌላስ? መቤቴ ጀነራል ጋር ያሉ የደቡብን ሀገር ዙሪያ በሙሉ በሾር እንጨት ሲያጥሩኛል። አረግ የሰውየው ልጅ ያሾለ እንጨት ለእኛ! አቤት ድፍረት! አቤት ድፍረት! ዝም በል አልኩህ እኮ። እንዴት ያለ ነገር ነው እሱ! በል ቀጥል አንተኛው። ሌላስ? መቤቴ እሺ ታውራሪ ጋር ማነው? ጀነራል ጋር ያሉ ታቦተ ኢየሱስን አውጥቶ የአውሮፖን በችጋር ቆቆፍ አረ ምንድን ነው የማወራው? የቱን በሙሉ ጠርሙስ ከሰክሱን ያደሉ እንዲህ ነው መናናቅ። ለምን የሀገሬ ሰው ባዶ እግሩን እንደሚሄድ ስለሚያውቅ ነው እንጂ ሌላማ መቤቴ ራስ መኮንን ደብዳቤ ልከውለት ነበር።
እኔ በአንተ የሚታዘዘውን ትንሽ ምሽግ ለመዋጋት አልመጣሁም። ልክ ብሏል። እኛ ብዙ ስለሆንን የአንተን መድፎች አንፈራ። አላጌን አስታውስ። ልቀቅ። ታዲያ ምን አለ ጀነራል? ራሲ መኮንን ስፍራውን መቆጣጠር ይከፈለግ ናና በማት ፊት ይከፈልሃል። አራግ እንዲህ ነው ወይ አለመተዋወቅ ወይ አለመተዋወቅ። እንደው እቴጌ እንደው በማርያም እንደው በቅዱስ ሚካኤል እንደው በፈረሰኛው ጊዮርጊስ ይዞታል እሺ በሉኝና ያነጫጭባ አፈር ከመሬት ገለል። እሺ አልልህም አንተ። አየህ እኔ ድሀ ሀገር ናት ያለች ያው ሰው የሚያስፈልጋታል። ታዲያ ለረባውም ላልረባውም የሀገሬን ሰው ለሞት አልገባም። ጣሊያን እንደው መሳሪያው አለና ብትጎዳም ሌላ ማምረት። እኔና ጦቢያ ግን ያለን ሰው ብቻ ነውና ሰውን ማጣት የዘላለም ጸጸት አልልም። እሺ አልልህም አንተ። ታዲያ ምን ተሻለን እቴጌ? አቤት 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 እመቤቴ ከጣሊያኖቹ ሰፈር ያለውን ወንዝ ከበን ብናድር ጥሩ ዘዴ መሰለ። እጅ እመቤቴ ሁሉንም ነገር አንዳችም ሳይቀር በጥልቀት አጢነህ ለሊቀ መኳ ሀሳብ አታማክር። ኧረ እሺ አሳይ እሺ እንዲህ ነው። እሺ ቤቱን ሙሉ በብላት ሂዱበትና ወንዙን ክበቡት። እመቤቴ ታዲያ እዚያ አካባቢ የእነሱ ሰውም ሊኖር ስለሚችል ጠንቀቅ በሉ። ልክ ነው እቴጌ። እንዲህ ነው እንጂ ቆፍጠን ረገጥ። እናንተም ከጉድባው ገብተን ካልተዋጋን ትላላችሁ። ግና ለሰፊ ሰራዊት ጥቂት ስፍራ አይበቃውምና ከጣሊያኖች ነፍጥ ይልቅ እናንተ ራሳችሁ ትተላለቃላችሁ። ከውሃው ተኝታችሁ ጠላት ከምንጩ እንዳይቀዳለን። እሺ መቼም ከጉድባው ገብተን ካልተዋጋን ያላችሁ ሰዎች ሞት እንደማትፈሩ ተስፋ አለ። በጭራሽ። ጠርጥሮስ እቴጌ በሕይወት የተረፈውን ባዘዛችሁ ትሸልማል። የሞተውንም ተስካሩን አወጣ ልጁንም ማሳድጋል። በሉ እግዚአብሔር ከእናንተ ጋር ይሁን። አሜን። አልጎበስ
ጌታዬ እኔን ባሪ ነገር ሁሉ መቼም አትችልበታለህ። አቋም ባገኘው እንደተሰናዳው በአፄ ምኒልክ ጣይቱ በተለይም በመኮንን በተቀዳጀው ድል የተፍነከነከ በሁለት በተዘጋጀው ስምምነት በኢጣሊያ ኢምቤርቶ ስም ማተሙን አኑሮ የውሉን አንድ ወደ ማረፊያ ወረቀት ወደ በጥሞና ሲያስተረጉም ከዚህ በማቅ በሁለት ዓመት በፊት ራሱ ባራው የቋንቋ ደጋን ባስፈነጠራት መርዛ ሲምዘገዘግ ከርሞ ዛሬ ላይ እሱን ልብ ሰንጥቆ የገባ በቋንቋ መበለጡ በቋንቋ መሸነፉ በቋንቋ መውደቁ ሳይዞር በቁጭት ተስተዳደረ። በንጋታ እና በቁጭት በሚንተከተው ይልክልፍኝ ከተፋል አንተ ነው አለቃ ዮሴፍ በምን ይልክ ብዬ ሆይ ክብሮን ይጠ ከተፈል ተፍራት ከለ ታቆረለ ያለቃ ዮሴፍ ቢያጠፋስ ባጠፋኛ አንቀጣ እንጂ አሽከራ ፊታችን ከፍ ነገሩ ሲጣላንተ ማንሰል በት ነህ ያ የኢትዮጵያ ግዛት ድንበራ ከብራል ሌሎች አውሮፓ ሀገሮች ስለዚህ ኢትዮጵያና ኢጣሊያ ባትባት ሁለቱን አገር ሲፈልግ ጊዜ አለቃ ዮሴፍ በገንዘብ እና እኛ እያላለጉ ለታፈ እኔ ዮሴፍ ንጉስ እንዲህ ያለ መቅለል ሲያዙማኝ ነገር ከጃኖ ከመቤቴና ከጌቶች ፊት ገዛ ጆሮ
መኮንን አሁን በቅርብ የተዱት ወደ ሐረርጌ ወርዶ ዲካሶ ራስ መኮንን ደግሞ ጠረና አማራ ነመሰለው ራስ መኮንን ባቀረበ ሀሳብ መሰረት ተስማማ ነው። ስለዚህ እኔ ፊርማና ማተሙ በዚህ ሁላ ኖረ። ማታ በደንብ አስተረጎማ ጊዜ ግን እኔ እያላለ ካልተጽፎ አገኘ። እኔ በፍጹም እንደዚህ አላለም። ኢየሱስ ያለቀ ዮሴፍ ተንኮል ነው እንዴ! እኔስ ምን የተለየ ነገር ጣፍኩ? ጌቶች ጃኖይ ውልና እኮ በቃ አወከው አላወከው እኛ ምን ተዳች? ተስማምተ ፊርማና ማተብን ካኖርክ በኋላ ብትሸራተት ምን ጊዜም አንተና አገር ይጣላ ናችሁ። በዚያ ቢሉሽ ሙልጭ በዚህ ቢሉሽ ሙልጭ ኋላ በብርብራ ሰክረሽ ልትቀመጭ አላሳስጋሪ። እርሶ ደግሞ ሁል ጊዜ ተረት ብቻ ይወዳል። ተረት ብቻ ነምልህ ኮንታንተኔ ትናንት ምን የተባባልን መስሎ ነው በንጉሥ ስም ፊርማና ማተብን ያኖርህልን? ጃኖ እኛ እኮ በትናንትና ቀን ያለው የውጭ አለዌል አንቀጽ 17 አይነካ በቃ እንዳለ ይቅር ነው አይደለም እንዴ? ትክክል ነው። ደሱ ነው የተባባል። ታዲያ ለምን ተሰርዟል ይላል? አይነካ ማለት ይቀመጥ ማለት አይደለም? እንዳለ ይቅር ማለት እንዳለ ይቀመጥ አይነካ ማለት አይደለም እንዴ? አይደለም አንቶኔል እንዲያው ስታስበን ክብራችንን ገፎ ከናንተ ጫማ ስር የሚያውለንን ውል አደራ እንዳይነካብን እንዳይፋቅብን እንዲያው እንዳለ እንዲቀመጥልን ብለን የምንዋገጥ ከብቶችን መስላለን። እኔ መሰለ እንደዛ ነው። እንዴት አንተ እንዴት ነው መሰለ እባክህ? ኖ እኔ መሰለ አይነካ ማለት እንዳለ ይቅር ማለት ነው መሰለው። ከተፊ ነው ደግሞ ከተፊ እሳው እኮ በቋንቋ ያተመመ ውል ስለሆነ ንጉሱ መርጦ በአማርኛ የተጻፈ ውል አይቀበለው። በንጉሱ መርጦ ስለተዋልከው ይህን ሰነድ መንግስት ካልተቀበለው እኛም የውጫሌን ውል አንቀበለው። እንዴት ተቀበልን? የውጫሌ ውል እንዴት ተቀበልን? ተገ አናውቀውም፣ አንቀበለው። ውጫሌ ላይ ከጃንሆይ ጋር በተፈራረምክበት የአማርኛ ውል ሰነድ ላይ ኢትዮጵያ በጣሊያን ስር ታድራለች የሚል ቃል አይገኝበትም። አለ የምትል ከሆነ ያው አሳየ። የውጫሌ ውል ትክክለኛ ቅጂ በፍራንስ ቋንቋ የተጻፈ ያለ ከፈለጋችሁ ማየት ይቻላል። እኛ አንተን የፈረንጅ ቋንቋ አናውቅም። አንተ ግን የእኛን አማርኛ አሳምረህ ታውቃለህና ከፈለክ እሱን ተመልከት። ምን ነው ቅኔ እስከ መቀኘት ድረስ አማርኛውን እየሰነጠቅ በበገና ድርድር ስታሽሙነሙነኝ አልነበር? በጣም ጥሩ በጣም ጥሩ። ጉዳዩ ለኢጣሊያ መንግስት አቅርበው እንዲያውቀው ያደርጋል። ጃንሆይ ትናንት የተፈረመው ውል ቅጂ ለእኔ እሱ አሁን አልሰጥህ። ለምን አልሰጠውም? በሰነዱ ግርጌ ያረፈው የእኛና የንጉሡ ኡምቤርቶ ማተም ምንድነው ብዬ ነው ለአንተ የምሰጥ። እኔ ኮንት ፔትሮ አንቶሎኒ የታላቋ የኢጣሊያ ንጉሥ የሀያሏ የኢጣሊያ ንጉሥ መልእክተኛ አድርጎ የሾመ ሙሉ ስልጣን ያለ መልእክተኛ ነው። የሁሉ ቅጂ ለእኔ ይስጦ። ለአንተ አልሰጥህም። ለምን አልሰጠውም? ጃንሆይ ማነህ ብሎ ነው የሁለት ነገስታት የመተማመኛ ውል ሰነድ ለአንተ መልሶ የሚሰጥ? እኔ እኮ የታላቋ የኢጣሊያ ንጉሥ ኡምቤርቶ መልእክተኛ አድርጎ የሾመ ኮንት ፔትሮ አንቶሎኒ ነው። ተገ አትጩ። ታዲያ መስጠት ቢያስፈልግስ ንጉሠ ነገሥት ምኒልክ ለንጉሡ ኡምቤርቶ በቀጥታ ይልካሉ እንጂ ለአንተ ለመልእክተኛው ለምን ብሎ ይሰጣሉ? መልእክተኛ ማለት መናክ ነው። ተገ ይሄ የኢጣሊያ መንግስት እንደሰደቡ ይቆጥራል። ቴጌ አልሰደቡም። ኮንት አንቶኔሊ ራስህ ለራስህ በሰጠው ስም ነው የጠቀሱት። የተለኮ አገር ኢጣሊያ መልእክተኛ መናክ ማንኳሰስ የኢጣሊያ ክብር ነካል። እንደ ያለ የንቀት ጉዳይ የኢጣሊያ መንግስት ማታገስ በጣም ያኪታል። በጣም እውነትህን ነው። ተናቂዎችም ታጋሾችም እናንተ ሆናችሁ። እውነቱን ልንገርህ፣ ቁንጥጫ ረግቶት እንደማያውቅ ሕፃን የምትሆነውና የምትጎራጨው ምን ያክል ቅጥ ያጣ ብልግና እንደሆነ ለራስህ ቢታወቅህ የታጋሽነታችን ልኩ አንተኑ መልሶ በደረመ። ተገ እኛ እዚህ ያዝነው የባለጌ ሕፃን ነገር አይደለም። በጣም ትልቅ የሁለት ሀገሮች ጉዳይ ነው። እሱ ዛሬ እኔ እንደ ቀልድ ይሰድባል፣ ነገ ግን በጣም ይቆጫል። እባክህ አታስፈራራ። እንዴት ነው በልበለገ የምትቆጨው? እሱ ሴት ነው።
ብዙ ነገር አላወቀም። ነገ በኢትዮጵያ ችግር የመጣ ጊዜ አፄ ምኒልክ በታሪክ ይወቀሳል። እርሶ ደግሞ የዛኔ በጣም ያዝናል። ጃኖይ ለመጨረሻ ጊዜ ይጠይቃል። የውልኩ ይችላል እስቱ ምን አለ እንሳንድ ብትሉን። አረ ነገር ይዝለቅ ኮንታንቶኔሊ ከማን ጋር መሰለ ሰጣ ገባ ገጠምከው? ከንጉሠ ነገሥት ምኒልክ ጋር እኮ ነው። በጣም ጥሩ በጣም ጥሩ። እናንተ ሁላችሁ እኔ የሚናገር ነገር በጣም በንቀት ነው ያየ። በጣም በንቀት ጃንሆይ ይሄ ውል ከዛሬ ጀምሮ የጣሊያ መንግስት አያቆም። ከዛሬ በኋላ ንጉሥ ኢምቤርቶ ወረቀት አያቆም። በቃ አለቀ። እንዴት አንተ እንዴት ብትንቀን ነው ማተማችን ያረፈበት የውል ሰነድ ፊታችን መቅደድ? አንተ የቃል ኪዳን ማተም ያረፈበት ወረቀት ጽላት ማለት እኮ ነው። አንተ ይተውት አባቴ። ወትሮም የባለጌ ጀግንነት ከዚህ ይርቁ አይደለም። ወንድነት ክል ታሳየኝ ነው ወረቀቱን ሸረካክታ የጣልከው? እንዴት ያለው ጀግና ነው እባክህ! እንዴ ያለ ክብር የሚያታ ጉዳይ የናገር ኢጣሊያ በፍጹም አያክም። እናንተ ፈንታ ነገር ግን ልብ እጅ ላይ ያለውን የውል ቅጂ በጣት ሰብጥል ቀሪው ቅጂ በእኛ እጅ መኖሩን እንዳትረሳ። ኮንታንተኔሊ እሱ ምንም ዋጋ የለም። ንጉሥ ኢምቤርቶ ያገሩ ኢጣሊያ ሲል በኃይል ያሳያል። ያገሩ ኢጣሊያ ክብር በጉልበት ያሳውቃል። የጣሊያ መንግስት ጦርነት ያደርጋል። ጦርነት ስማ፣ የዛሬ ሳምንት አድርግ። የኔ ሴትነትና ያንተ ወንድነት የሚለየው እዚህ እንዳሻ በተፈራገጥክበት ምኒልክ እልፍኝ ሳይሆን እዚያው ጦር ሜዳ ላይ እግሩን ለጠጠር ደረቱን ለጦር አስጥቶ ደሙን ለሀገሩ ፍቅር አፍስሶ ለአፈሩ ክብር አፈር ለብሶ እሱ ወድቆ ሀገሩን የማያቆም እዚህ ያለ እንዳይመስል። ሂድ መንገዱን ጨርቅ ያርግል። የኢትዮጵያን ሰው ባታውቀው ለሀገሩ መሞት ማለት ለአበሻ ጌጡ። ሂድና ባሻ ጊዜ ተመለስ። ተናንተን እንጠብቃለን። የአንተን ወንድነትና የጣይቱንም ሴትነት ያን ጊዜ እናየዋለን። ሂድ መንገዱን ጨርቅ ያርግል። che tipo di persone sono? Allora accitterete tutta la cosa. Sarà una guerra. Testa di cazzo. የሀገሬ ሰው ከዚህ ቀደም በደልኩህ አይመስለኝ። አንተም አላስቀየምከኝ። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለ ለልጅህ ለምሽትህና ለሃይማኖት ስትል በሐዘን እርዳኝ። ወስልተህ የቀረ ግላ ትጣላኛል። በኋላ አልምርህም። ማርያምን ለዚያም ማላጅ የለኝ። ዘመቻዬ በጥቅምት እኩሌታ ነውና የሸዋ ሰው እስከዛ ድረስ ወረይሉ ከተል አግኝ። ወገኖች እስካሁን ባሳያችሁኝ ጀግንነት ላይ ተጨማሪ ጀግንነት እንድታሳይ
ሂዱ። ሁላችሁም በየግንባራችሁ ጠንክራችሁ ቁሙ። በሉ ተነሱ አንበሶች፣ ተነሱ ግስሎች። ሀገራችሁ በእናንተ ተከብራ እኔም እናታችሁ በእናንተ በልጆቼ ለመኩራት ያብቃ። ዘራፍ ዘራፍ አካኪ ዘራፍ ዘራፍ ተቀምጦ ዘራፍ ሲነሳ የሌሊት አውሬ ቀን አንበሳ ገና ከመጫው ከልጅነቱ አቧራው ሲጨስግል መሬቱ ወየው ሰው በላ አለች እናቱ ሰዓት ይነዳል ከፊት ለፊቱ እምብኝ እንጃ ቀማለኝ የሰው ጠመንጃ በሰው ብረት ኧረ እንዴት አድርጎ አወቀበት አተኳኮሱን ወይ አመታት እምብኝ እንጃ ዘራፍ እኔ አንተ ልጅ አንተ ሙጭላ ደሙ የተማኝ የጠላት ተኩላ ሂድ በለኝና ሂድ ላሳይ የጠላት አንገል ልበጥስልህ አሁንም ዘራፍ ቅድምም ዘራፍ ማን ይደፍራታል ጀግና ደጃ ጠመንጃ ግቶ ከነጥይቱ ወራድ የመሶ ሴር ከቤቱ ወየው ለጠላት አለች እናቱ እንኳን እናቱ የወለደችው አማቱ ቆራጭ የተጋባችው የጀግኖቹ ዘር ማለት ይሄ ነው። ልቡ እንዳንበሳ የተጀነነው የጨነቀለት የሚለመነው ዘራፍ አካኪ ዘራፍ ሰላም አውለኝ ብሎ ተነሳ የሌሊት አውሬ የቀን አንበሳ ዘራፍ አካኪ ሲሸበር ገዳይ አፋፍሎ ሲሉት ከደንበሩ ላይ ወላ ተኩሶ ደጋ የሚመታ ባብልጥ ቆረርሳ ሱመንታ የምኒልክ አሽከረ ባለው ነው አይወላውልም ሰውላውል የኢትዮጵያ አሽከረ ደሉ ወሬ ይለበልባል እንደበርበሬ አስተጣጠቁ ያለው ጉልድፍድፍ ከጠላት መሃል የሚለው ከተፍ የዱር አንበሳ ያውድማው ዘንዶ የቀኑ ሽንፍርነት በረዶ ማነው የሚነካኝ ድንበር ተራምዶ ታንክ ሲያስካካ መድፍ ሲያጓራ የሚጋፈጠው ዘሎ እንዳሞራ ለነፍሱ አይሳሳ ለሞቱ አይፈራ ሂድ በለውና በዛው ይመለስ ተነቃነቀ ሀገር ከዳር እስከ ዳር ተነቃነቀ ከተተ ሀገር ከዳር እስከ ዳር ለአንድ ዓላማ ከተተ ዘመተ ሀገሩን ከወራሪ ሊታደግ ህዝቡ ከዳር እስከ ዳር ነቅሎ ዘመተ። የምስራች የኢትዮጵያዊም ኢትዮጵያዊነት የጣሊያንም ጣሊያንነት ታየ። የጣይቱም ሴትነት የአንቶኔንም ወንድነት ለየ። ይኸው ነው የኢጣሊያ መንግስት የመጨረሻው ውርደቱን
የካቲት 23 ቀን 1888 ዓመተ ምህረት አድዋ ላይ አንጠፍጥፎ ጨለጣት። እንኳን ደስ ያላችሁ። እንኳን የአድዋው ጊዮርጊስ ከእናንተ ጋር ኢትዮጵያን ለጠላት እንዴት እሰጣለሁ? እነሱ ተጉዘው እኛን ቀሪ መስል ዝራፋካኪ ዝራፍ ዝራፋካኪ ዝራፍ የእናንተ ወንድም የረኛው ምሳ ያርበደብዳል ገና ሲነሳ እባት ምንሽሩን ታስታውቃለች እንደ ሐዘንተኛ ፊቷ ፈሳለች የታት የልጀቀ በጤና አምሳ ሰው ገሏል ለበጤና ኧረ ተስፉዬ እንደው ምን ይሻል ሳይገሉ ገደልኩ ስሜ ያበላሻል አርጋጅሬ የንቆንቁ ፍሬ አየወቀጡት ይሆናል ጥሬ የኢትዮጵያ ልጅ ነኝ የአገር ዘበኛ የጠመንጃው ቄስ የእርሳቱ ዳኛ የአባጉ ስልሪ የፈርጦች አማች የተሰረፈው በጠመንጃው ፊት ሰው የማያልፈው ገዳይ በጓዴ በአፈድምድሙ የማያጣጆራ ሲመስል ደሙ እንበለውና ጉልበቱን እንከፍለዋለን የየግምቱን እንበለውና የመጣው ይምጣ አርሶም ቂጣ ነው ሸምቶም ቂጣ የአገር ዘበኛ የጦሩ መሪ ከማርከቱ አድራወር ወረት ትላለች ገዴ አሻግሮ ገዳ የበለችም ጓንዴ እገጠምጥም ያለው እንደ በቅሎቃ እየተናገረው ዋንዱ የሚበቃ ባትሉታት ነው ከላሉ ዘራም ሳቢ ይቆረጣል ከሞኝ በራም ከጀመረማ ወሳኙ ምዕራፍ እራሱ ገርፎ ይጮሃል ጅራፍ አቃቂ ዘራፍ ጉልበት ነው ተገደ መሽቀል ዳለና በአገር ወገን አገር እኮ ነው አንድ የሚያደርገን ህብረታችን ነው የሚታደገን ረጋ እንግዲህ ያለው እውነት ጥቁር ብዙ ሰወረ ምኒልክ የጥቁሮች ኩራት የነጮቹ ልክ ብለው ሲያንተ ረታ ሀይቱ በሴትም
አንበሶች እነምን ተዋብነት ዋቡ እነ ሻሾር ጦር ያነገቡ ድንጋይ ፈንቅለው ጡብ የደረው ረጋግሬ የንጎቆው ፍሬ እየወቀጡት ይሆናል ጥሬ አንበሶች እንኳን ደስ ያለ እንኪያ ሰላምታ ወገን እንኪያ ሰላምታ ወገን እንኪያ ሰላምታ ስማኝ ልሰድብህ ላንጓጥ ሳይሆን ልለምንህ ተለመነኝ ስላንተ መስማት ከጠላህ ስለኔ በላል በልህ ታደምጠኝ ዘንድ ልማጠንህ መነሻ ስር መሰረቴን እኔነቴን ልሳልልህ ልብህ መቼም እውነት ይሻል የሚመስለኝ ልንገርህ የምኒልክ የልጅ ልጅ ነኝ ያሉላ የጎበና ዘር የገበየሁ ያባ ነፍሶ የነጣይቱ ዘር ማንዘር እንኪያ ሰላምታ ወገን ግድ የለም እንኪያ ስማ የአድዋነት ጽንስነቴን የተወለድኩኝ ከደሟ ኢትዮጵያዊነት ክብሬ ኩራቴ ነው ስልህ ደግሞ በባዶነት የታጀልኩኝ እንዳልመስልህ ችሉ ማሞ ስማ በላል በልህ ካጥንት ላይ ሰው ይበቅላል ከደም ኩሬ ሰው ይፈልቃል በማንነቱ የኮራ የሀገሩን ሸራ ወጥሮ ሀገሩን በልቡ ይስላል እንኪያ ሰላምታ ወገን ከሞት ህይወት ያገኘው የዘር ግንዴ የቀጠለ ማንነቴ ሳይሸረፍ ትላንትም ዛሬም ያለ ወይን በኩራት የምጨፍር ጅራፌን ማጮህ የሚያኮራኝ በአበባዮሽ የምደሰት እንኮኮ ልፊያው የሚያረካኝ በኔነት ላይ የማልቀልድ የወገን ኑሮ የሚገደኝ እንኪያ ሰላምታ ልንገርህ የምኒልክ የልጅ ልጅ ነኝ ዘራፍ ዘራፍ ወረደኑ ገፋ አድርጋዋ ውጣዋ ቀበቱን ገፋ አድርጋ ውጣዋ ቀበቱን ልብ ያሰበው ነገርን አይገኝለቷል አረበለው ሰው ጥጋይ ደርሶም ታልደረሱባቸው ወረደኑ በለውና ላሳጣው መድረሻ በለውና ላሳጣው መድረሻ የሰው ልክ አውቅም ባለጌና ውሻ ዘራፍን ቢበላቸው የሚያደርጉት ተነስልያቸው ዘራፍ ያገረ ጀግናው ሄል ግፋ ድንበር ደፋሪህን ጥላትን አጥፋ ቁራት ኢትዮጵያዊ መራር እንደ ኮሶ አባሮ የሚገድል ጥላቱን አስሶ በዱር በገደሉ ደን ጫካ ለብሶ ጥላቱን ድል መታ መልሶ መላልሶ ዘራፍ በባህርና በምድር በአየር ተወርዋሪ የሀገሩን ደመኛ ጥላት አሳፋሪ ድንገት ሳያስበው በአይኑ ላይ በራሪ ቆራጡ የአየር ኃይል ድንበር አስከባሪ ዘራፍ ቢበላቸው ዘራፍ የተሶረፈው በጠመንጃው ፊት ሰው የማያልፈው ዘራፍ
አደናግረው ካልሆነ አንተም እንዲያ ትመስላለህ። መብትህን ስትባል ገና ደርሰህ ነብር ትሆናለህ። መገፋት የተሰማለት እጥፍ መግፋት ታስባለህ። ታዲያ ድርጊት የታለ? ስላንተ ላልጽፍ ምይል ተነታረኩ አይደለ? ወገን ሲተኛ ማየት እንዴት ይቆጫል መሰለ። ተፈጥሮውን ሰው ሊያስከዳ ማንነትህ ሲታመስ እንዴት አንገበግብ ልብ በተንኮል ሲታረስ። እውነትን ሀገር ሲጠየፍ ሁሉም ሲከማች በአንድ ሰልፍ እንደምን አያራንጀት ጥያቄ ያበዛው ሰውነት። ለዚያ ነው እንኪያ ሰላምታ ወገን አዳምጠኝ ያልኩት። በእኔነት ውስጥ ተነስቼ ስላንተ የቀባጠርኩት። በአንተ ውስጥ ያለው ሀቅ አለኝ በእኔ ውስጥ እንዳለው ሁሉ። ነፃነት የግል የለውም ግልነት ባዶ ነው ውሉ። ሀገር ብሎ የብቻ የለም ሰንደቅ የሚሉት የራስ ያንተም ያያትህ ያያቴ የደም የተጋድሎ ውርስ። የጋራ ነው ጋራ ሁሉ ተራራ በለው ሐይቅ ሲቀዱት የሚያንገበግብ ሲንቁት ህሊናን የሚያንቅ። ለዚያ ነው እኔ ብዬ ስል አንተነት የሚመጣብኝ ሀገርን ባሰርኩኝ ቁጥር ስር ለስር የሚያስቧጥጠኝ የጋራችንን ፍለጋ ወደ ኋላ የሚያዞረኝ። ዛሬ ላይ ስር ቢጠፋኝ ነው አሉላን ፍለጋ የሮጥኩ አባ ነፍሶን ፈልጌ በገበየሁ የተማጠንኩ ውል ፍለጋ የኛነትን ቋጠሮ ፍች የኔነትን። ለዛ ነው አድዋ ምልህ የምነግርህ አንድነትን ከአጥንት ላይ ስለመወለድ ከደም ኩሬ መቀዳትን። ዘራፍ ወረደኑ ገፋ አድርገው ውጣዋ ቀበቱን ገፋ አድርገው ውጣዋ ቀበቱን ልብ ያሰበው ነገር አይገኝለቱ። ኧረ በለው ወረደኑ ጥራይ ጫካው ጥራይ ደኑ ላንተም ይሻልካል ብቻ ከማደሮ። ኧረ በለው ዘራፍ አካኬ ዘራፍ እንጃ በላቸው የሚያደርጉትን እስቲያቸው ዘራፍ ያገረ ጀግናው ሄድ ግፋ ድንበር ደፋሪህን ጥላት ላጥፋ ቁራጥ ኢትዮጵያዊ መራር ደኮሶ አባሮ የሚገድል ጠላቱን አስሶ በዱር በገደሉ ደን ጫካ ለብሶ ጠላቱን ድል መታ መልሶ መላልሶ በባህርና በምድር በአየር ተወርዋሪ ያገሩን ደመኛ ጠላት አሳፋሪ ድንገት ሳያስበው በአይኑ ላይ በራሪ ቁራጡ የአየር ኃይል ድንበር አስከባሪ። ዘራፍ አካኬ ዘራፍ እንጃ በላቸው የሚያደርጉትን እስቲያቸው ጎበዝዬ ማድለ ባለው ኦበል እንጃ ውጋው ጎበዝዬ ማድለ ባለው ኦበል እንጃ ጎበዝዬ ማድለ ባለው ኦበል እንጃ ጥረን ማድል ማጋነው ጎበዝዬ ውረድ ንውረድ ኦበል እንጃ ጥረን ማድል ታዳስ በለው ማጓነው ጎበዝዬ ተበባሉና
ጎበዝዬ ማንን ልበለው ጎበዝ እንጃ ድሮን ማንን ተነስ ማወነው ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ እንደ በረግረግ እንደ አየር ቁጣ ያስደቀድቃል ጀግናው ሲቆጣ ጀግና ሲቆጣ እና ሲቆጣ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ኧረ ጎበዝ ጎበዝ አለ ጎበዝ አለ ጎበዝ አለ ጎበዝ አለ ጎበዝ አለ ጎበዝ አለ